እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣ አቶ ታሲ። አመሰግናለሁ። እንኳን ደህና መጣ አቶ ታሲ። አመሰግናለሁ አሊካን። ኮፈን ውስጥ ሳማ ቦር አለ። አጸዳዳውና ወደ ውስጥ አስገባው። ተጠንቀቅ ደግሞ አሁንም ትኩስ ነው። ሰላም ሰላም፣ እንኳን ደህና መጣችሁ። አመሰግናለሁ ወይዘሮ ፒናር። እንዴት ነው? አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም፣ አታስብ ታሲ። ወይዘሮ ሜሌክንና አቶ ኑን ከፈለጋችሁ በረንዳው ላይ ናቸው። መሌክ እዚህ ነች እንዴ? አዎ። ቆይ ግን ዛሬ ክሊኒክ መሄድ አልነበረባትም? መሌክ የፈለገችውን ታድርግ። ከፈለገች ክሊኒክ መሄድ ትችላለች፣ ካልፈለገች ደግሞ ከወንድሟ ጋር ሻይ መጠጣት ትችላለች። በይና አገኛችሁና በዛውም ጣፋጭ ነገር። እሺ፣ መልካም ቀን። ሴፋ ኖ እናታችን እየመጣች። ተረጋጊ እሺ፣ እባክሽ። እሺ፣ ለማንኛውም እንዳታስታውቅ። ሰላም፣ እንኳን ደህና መጣችሁ። ምን እያደረጋችሁ ነው? አመሰግናለሁ። እያወራን ነበር። ዛሬ ክሊኒክ መሄድ አልነበረብሽም እንዴ? ለምን ቀረሽ? በእርግጥ ነበረብኝ እማዬ፣ ግን ያው ኑ ወንድሜ ደወለና ጽሑፍ ላይ እርዳታ ያስፈልገኛል አለኝ። ስለዚህ መጣሁኝ። የምን ጽሑፍ ነው ደግሞ? አይ ዝም ብሎ ጽሑፍ ነው። አምጣው ወንድሜ፣ ምንም አይረባ። እንኳንም አላያችሁት። እውነቴን ነው። መጻፍ የሚባል ነገር ምንም አይችልም። ይገርማችኋል፣ ሴቭ ላይ ይቅር እንድትለው ለማድረግ ነው የሚፈልገው። ስለዚህ እኔ ላግዘው ተስማማሁኝ። ደወለልኝና መጣሁኝ። እቺ ደግሞ ምን ትንሽ ብዬ ባማክርሽ እና እኔን ታስፎግሪኛለሽ እንዴ? ምን ሆነሻል? ነው ወንድሜ፣ እኔ አንብቤዋለሁ። የሌለ ነው። ጣለውና እንደ አዲስ እንጀምር ነው። ጣለው በል። የሆነ ጥሩ ሐሳብ አምጥተሃል። ያሰብክበት ነገር አለ እንዴ? ከሴቭ ላይ ጋር መመለስ እችላለሁ ብለህ ታምናለህ? ከዛ በኋላስ ምንድን ነው የሚሆነው? ምን ማለት ነው? ከዛስ ማለት ሴቭ ላይ አንተን ይቅር ብላ ከዛ ትመለሳለች ብለህ ታስባለህ? በአሁኑ መርከቦቹ እንደቆሙ እንዳይቀሩ ድጋሚ ሁሉንም ነገር አንድድ። ይሄውልህ፣ ይሄ መጨረሻ እድልህ ነው። እናቴን ገና ያናገርካት አይመስለኝም። አሁን ሳይኮሎጂ አማካሪ ያለኝ፣ ወደዛ ሁሌም ነው የሚሄደው። ያጠፉትን ነገር አውቃለሁ። ለመቀየር የምችለው ነገር በሙሉ አደርጋለሁ። አንተ አታስብ። ግዴታ ነው። የእኔ ልጅ የሚያደርገውን እኮ ያውቃል። አሁን የሚወዳቸውን ሰዎች በደንብ ይጠብቃል። አይደል? ጃንን አይታችሁታል እንዴ? አላየሁትም ወንድሜ፣ እኔ ገና መግባቴ ነው። ምናልባት ውስጥ ይሆናል። በቃ ሄጄ ልፈልገው፣ ላናገረው እፈልጋለሁ። እሺ በቃኛ ልጅ። ጃን አጎቴ፣ እንዴት ነህ? እባክህ አንበሳው። ደህና ነኝ እህቴ፣ እንኳን ደህና መጣሽ። አመሰግናለሁ። አንበሳው አልክ? አዎ አንተ አንበሳ ነህ፣ እሱ እሳት ነው። አሁን የሁለታችሁን ምንድን ነው የምናደርገው? ወይ እንኳን ደህና መጣሽ። አመሰግናለሁ ማሪ። ሰላም ነሽ መሌክ? እንዴት ነህ አንተስ? ደህና ነኝ። ነይ እስቲ። እንኳን ደህና መጣ። አመሰግናለሁ ጃን። የሚጠጣ ወይም የሚበላ ነገር ትፈልጋላችሁ? አይ ግድ የለም፣ አያስፈልግም። እንግዲያውስ የሆነ ነገር ተፈጥሯል ማለት ነው። እንደዛ ነው አይደል? አይ ምንም የተፈጠረ ነገር። አይ ይኸውልህ፣ ምን መሰለህ ጂሃን፣ የሆነ ነገር እንዲሆን እፈልጋለሁ። ማለቴ የአባትህ የውክልና ጉዳይ ከጠበቅነው በላይ ዘግይቷል። ለሆቴሉ ደግሞ ይሄ በጣም ከባድ ነው እና ትክክል ነህ አጎቴ፣ ትክክል ነህ። አዎ አሁን ስራ በጣም ከባድ ነው እና ታውቃለህ፣ አላሰብኩበትም ነበር። አመሰግናለሁ። ነገሮችን ብታፋጥናቸውም ደስ ይለኛል። ያው እንግዲህ ሱምሩ አሁንም ባለትዳር እንደሆነች ታውቃለህ አይደል? እሺ አጎቴ፣ ያልከውን ተረድቻለሁ። አሁን ናዚም ጋር ደውለታለሁ። እሱ የሚደረገውን ያደርጋል። ናዚምን በጣም እያለፋን ይመስለኛል። ምን ነው ከሱ ሌላ ሰው የለም እንዴ? እና ቆይ ሌላ የምናውቀው ሰው ብንፈልግስ ምን ይመስላችኋል? አላውቅም። እና ደግሞ ናዚም ጥሩ ጠበቃ ነው፣ ጓደኛዬም ነው። ምንም አይነት ችግር ካለ አይ ችግር የለውም፣ ተወው በቃ ምንም ችግር የለም። እሺ በቃ አሁን ደውለታለሁ። ዛሬ ደስ የሚል ቀን ያሳለፍኩት። አመሰግናለሁ። አይ እንደውም እኔ ነኝ ማመስገን ያለብኝ። ዛሬ ከኔ ጋር በመሆንሽ አስደስተሽኛል። በቃ አሁን መግባት አለብኝ። እሺ ጃን እየደወለ ነው። እኔ የለውም። እሺ አቤት ጓደኛዬ። ጓደኛዬ እንዴት ነህ? ደህና ነህ?
አለው ጓደኛዬ። ያው እንደተለመደው እየተሯሯጥኩ ነው። በጣም ጥሩ። የአባቴ ውክልና ጉዳይ አለ አይደለም? እሱም ማፋጠን አለብህ ልልህ ነው የደወልኩት። እኔ እኮ እስከምትደውል እየጠበቅኩ ነበር። አሳውቅሃለሁ ብለህ ነበር አይደል? አዎ ጓደኛዬ፣ እኔም ስራ በዛብኝና ረሳሁት። ስለዚህ አሁን መጀመር አለብን። ምክንያቱም ከአጎቴ ታሲና ሱምሩ ጋር ያለውን ሁኔታ እንደምታውቀው ነው። ሰላም በልልኝ። እሺ እህቴ ሱምሩ ሰላም ብላለች። አንተም እሷን ሰላም በልልኝ እባክህን። ችግር የለም ደግሞ ጓደኛዬ፣ እኔ ሁሉንም ነገር አዘጋጃለሁ። ትንሽ ጊዜ ብቻ ስጠኝ። እሺ በቃ ብዙ አላቆየ። አንተም ስራ አለብህ። በቅርቡ እናወራለን። ደውልልኝ በቃ። እሺ በቃ እናወራለን። እሺ እሺ ብሏል። እሺ በጣም ጥሩ። ልጅያን በቅርቡ መናገር አለብን የሚል እምነት አለኝ ሐሪካ። ይሄ ነገር ምንም አላማረኝም። ከጀርባው ሆነን መጥፎ ነገር የምናደርግ ይመስላል። ምን ይመስልሻል ሐሪካ? ደህና ነሽ አይደል? አይደለሁም። ምንም ደህና አይደለሁም ናዚም። እና ደግሞ እንዴት ደህና ልሆን እችላለሁ? እናቴን አልሰማሃትም እንዴ? አባቴ እኮ አልሞተም ናዚም፣ ታሟል እንጂ አልሞተም። አሁንም በህይወት አለ። እሷ ግን የሚያሳስባት ነገር ፍቅረኛዋን ማግባት ብቻ ነው። እሱ ብቻ ነው። ሐሪካ፣ ይሄ ነገር እኔን ምንም እንደማያገባኝ አውቃለሁ። ጂሃን ምን እንደተፈጠረ ነግሮኛል። በወላጆችሽ መካከል ያለው የሆነው ነገር ሆኗል እና ምን ይሁን እኔም አውቃለሁ። አሁንም ቢሆን አባቴ ነው። አባቴ እኮ ለብዙ ዓመታት ባለቤቷ ነበር እና ድጋሚ ፍቅር የያዛት ሳያንስ እሺ በጣም ይቅርታ። አንተ ምንም እንዳላጠፋ አውቃለሁ። ለማንኛውም ልግባ፣ በኋላ እንነጋገራለን። እሺ እባክሽ ብዙ አትጨነቂ። ምን አይነት ነገር ነው? ማሪ የኔ ውድ ሐሪካ፣ እንኳን ደህና መጣሽ። አመሰግናለሁ አያቴ። ምን እንዳገኘውኝ? ውይ በጣም ቆንጆ ነገር። ይህንን ፎቶ ይውማ። ታብሌቴን ለመውሰድ ነው የመጣሁት። ራሴን አሞኛል። ወደ ላይ መሄዴ ነው። ምንድን ነው ችግሩ? ታመሻል እንዴ ሐሪካ? አሞኛል። ራሴን በጣም አሞኛል። ውይ ሐሪካ እባክሽ እንደዚህ አታደርጊ። በእውነት አንድ ቀን እንኳን በሰላም ማሳለፍ አንችልም እንዴ? እባክሽ ልለምንሽ፣ ነይ እስኪ እነዚህን ፎቶዎች እንዴት ቆንጆ እንደሆኑ እይ። ከወንድምሽ ጋር እናታችሁ ማለች። በጣም ብዙ ፎቶዎች እዚህ አሉ። አይ በጣም ጥሩ አድርገሻል ወይዘሮ ስምሩ። የማን እጅ እንደዚህ ሊያጣፍጥ ይችላል? በእውነት እንደዛ ይመስልሻል? አዎ በትክክል። ጣዕሙ ልክ እንደዚህ ጥሩ ይሆናል ብዬ ተስፋ አደርጋለሁ። አንዴ ቆይ እስቲ ላቅምስሽ፣ ቀስ እንዳያቃጥልሽ። ወይዘሮ ስምሩ ይሄ በጣም የሚገርም ነው። ስለዚህ ጣዕሙ በጣም አሪፍ ነው እያልሽ ነው አይደል? ሁሉም ነገር በጣም አሪፍ ነው። በእውነት በጣም ይገርማል። በጣም የሚገርም ነው። እጅሽ ይባላል። ታሲንም ይወደዋል ብዬ ተስፋ አደርጋለሁ። ይወደዋል፣ እንደሚወደው እርግጠኛ ነኝ። አቶ ታሲን አንቺ የሰራሽው ነገር ከሆነ ደስ ብሎት ይበላል። ውይ ምን ተፈጠረ? ውይ ወይዘሮ ስምሩ በጣም ነው የማዝነው። አጥፍቻለሁ። ወይ እንደዛ አይደለም፣ አታስቢ። እንግዲያውስ እነዚህን ወስጄ ላቅርብሽ። አንቺ ደግሞ እዚህ የሚደረገውን ነገር አድርጌ ነው ይወድ። አታስቢ ነው ይወድ፣ አታስቢ። እሺ ማሰብ አይጠበቅብሽም። ካለ እነዚህን ለኔ ታያቸው በቃ። ከዛ ክፍሌ ሄጄ ቲቪ ያለው ደግሞ ምኑ አርፍዶ ነው የሚመጣው። እናንተም በሰላም ምግባችሁ መብላት ትችላላችሁ። እንዴት ነው ለማየ ይሄን የምነግራት? ቆይ እንዴት ነው ለማየ የምነግራት? እንዴት አድርገን ነው የምንነግራት? አምላኬ ሆይ እባክህን እርዳን፣ እባክህን እርዳኝ። ወይኔ አያቴ ነች እንዴ? በጣም ቆንጆ ናት። እንዴት ቆንጆ ሴት ነች ባካችሁ! እጅግ በጣም ቆንጆ። እማዬ
የዛን ጊዜ በልጅነትሽ በጣም ቆንጆ ሴት ነበርሽ። ውይ በጣም ቆንጆ። ምንም አልተቀየርሽም። ፈገግታሽ በጣም ደስ ይላል ታውቂያለሽ። የኔ ውድ መሌክ እንዴት አደርሽ አያቴ? ማሪ ያው እንግዲህ እዚህ ተቀምጦ ሳየው ጊዜ ሚስጥር አይኖርም ብዬ ነው ያነሳሁት። በፈጠረሽ የምን ሚስጥር ነው የኔ ቆንጆ? ምን ይኖረዋል? በቃ አልበም ነው። ወይኔ አሁንም ቆጭቶኛል። የእውነት በጣም ነው የቆጨኝ። ማለቴ እንዴት ነው እነዚህን ፎቶች እስከ ዛሬ ድረስ አንድ በአንድ ማሳየት ያልመጣል? የሆነ ነገር ልንገርሽ፣ በጣም ቆንጆ ሴት ነሽ አያቴ። እስኪ ይህንን በደንብ ተመልከችው። እንዴት ነው የምታምሪው? ወጣት እያለሁ ማለትሽ ነው? አይ ማለቴ አሁንም በጣም ቆንጆ ነሽ። እማዬ ቁንጅናን የወረሰችው ካንቺ ነው አያቴ። በጣም ቆንጆ ነሽ። በጣም ቆንጆ ልጅ ነበረች። በእውነት በጣም ቆንጆ ነች። በጣም ቆንጆ ልጅ ነች። እጅግ በጣም ቆንጆ ነች። ተመልከቻት። መልክ ይኸውልሽ፣ የሆነ ነገር ልንገርሽ። እነዚህን አልበሞች ሳይ በጣም ደስ ይለኛል ታውቂያለሽ። የድሮ ጊዜን ያስታውሰኛል። የትዝታ ስሜት ውስጥ ይከተኛል። ሁሉም ነገር አለ አይደል? ትላንትና እንደሆነም የሚታየኝ። አንዳንድ ሰዎች የማይሆን ነገር ሲናገሩ ሰማለሁ። ፎቶ ወደ ድሮ ጊዜ አይመለስም ይላሉ። እኔ ግን ይሄ ነገር እውነት አይመስለኝም። እኔ እያንዳንዱ ፎቶ ባየው ቁጥር በማየው ፎቶ ከዛ 30 ዓመት በፊት የነበረውን ነገር አይበታለሁ። 40 ዓመት ወደ ኋላ አጓዛለሁ አይደል? እንደዛ ነው አይደል አያቴ? አሁን ላይ እኮ አልበም ቀርቷል። ማንም ፎቶ በአልበም አይዝም። ለምን አላውቅም። አሁን ሰው ሁሉ ካሜራ ያለው ስልክ ስለሚይዝ ነው። ሁሉም ሰው በራሱ ፎቶ ያነሳል፣ ግን ሁሉም ስልክ ውስጥ ይቀመጣል። ማንም ሰው አይመለከታቸውም። ምንም ትውስታም የላቸውም። ማንም አያስታውሳቸውም። የሆነ ነገር ልነግርሽ እፈልጋለሁ አያቴ። ለልጄ አሪፍ አልበም አዘጋጅለታለሁ፣ አታስቢ። በእውነት ጥሩ ሀሳብ ነው። ሰው ሲያረጅ እነዚህ አልበሞች የባሰ ብርቅዬ ይሆናሉ። እኔም አግዝሻለሁ። በእውነት ይህንን ነገር በማድረግ በደንብ ነው የምተባበርሽ ማር። እውነትሽን ነው? እውነቴን ነው። እሺ እንደዛ ከሆነ አብረን እናዘጋጃለን አያቴ። ተስማምቻለሁ። በጣም ቆንጆ። የእማዬ የልጅነት ጊዜ በጣም ቆንጆ ነበር። ታምር ነበረ። በጣም ቆንጆ ነበረች። ይህንን አይ ውዶቼ በጣም ያምራሉ። ሀሪካና የእሳት ናቸው አይደል? አዎ እነሱ ናቸው። የእሳትን እስቲ ውየኔ ጌታ፣ እስቲ ደግሞ እሷን ያት። በጣም የሚገርሙ ልጆች ነበሩ፣ ደስ የሚሉ ልጆች። የሆነ ነገር ልንገርሽማ፣ ሰዎች በ70 ዓመታቸውም ሆነ በ7 ዓመታቸው ያው ናቸው። ውይ ማሪ፣ እነዚህ የኔ ናቸው፣ የኔ ቆንጆች፣ የኔ ቆንጆች። አያቴ ቆይ፣ ከ2 ደቂቃ በኋላ እመለሳለሁ። ውይ ኒሃይት፣ አርጅተሻል ማለት ነው። አርጅተሻል። እንዴት የልጅቷን ስሜት የሚነካ ነገር ትናገራለሽ? አይ እንኳን ደህና መጣቱ ታሲ። አመሰግናለሁ። ሰውየው አምሮበታል። በጣም ከባድ ስራ ነው የሚጠብቀው። በለው ታሲን በጊዜ መታ ነው እንዴ? አዎ። ለራስ ደግሞ ምን ጠብቀው ሰዋል እንዴ? አዎ እየጠበቅን ነበረ። ቢሆንም ግን በጊዜ መጥቷል። ይህን ሁሉ አንቺ ነሽ ያዘጋጀሽው? አዎ እኔ ነኝ ያዘጋጀሁት። ለእኔ ነው እንዴ? አዎ ላንተን የሰራሁት ታሲን። ግን መናገር ነበረብሽ። ወደዚህ ስመጣ አበባ ምናምን ይዤ መጣ ነበረ። እንደዚህ ምንም አያስፈልግም። እሺ እኔ እንዲሁ አብረን ተቀምጠን በፍቅር እንድንበላ ብዬ ነው ያዘጋጀሁት። ሱምሩ በጣም ነው የምወድሽ። እንዴት መውደድ እንዳለብኝ ራሱ ምንም አላውቅም ውዴ። ያው አንድ ሰው ደግሞ ሰውን ሲወድ ምን እንደሚያደርግ ግራ ይገባዋል። ግን በጣም ነው ፍቅር በቀላሉ የሚገለጽ አይደለም ታሲን። ይህንን ያህል ስላፈቀርከኝ ራሱ ደስ ብሎኛል።
እና በል በቃ እንቀመጥ። እሺ አንቺ ቀደሚ ወይዘሮ ስምሩ። በጣም አመሰግናለሁ። ፈቃድሽ ከሆነ ወይኑን እኔ እንድቀዳለሽ ትፈልጊያለሽ? አዎ በጣም ደስ ይለኛል። አመሰግናለሁ እመቤት። ይህ በቂ ነው? አዎ አመሰግናለሁ። አያቴ። አቤት ማሬ። አያቴ እነዚህንም ወደ አልበሙ ልታስገቢያቸው ትችያለሽ? ይሄ የኔና ነው የልጅነት ፎቶዎችን ነው። በጣም ይቅርታ። አመሰግናለሁ። ይቅርበኝ ማር፣ በጣም ይቅርታ። እጅግ በጣም ይቅርበኝ። በሚገባ እነዚህንማ አስገባቸዋለሁ። ክፈቱ። እውነትሽን ነው አያቴ? አልበሙን ግለጭልኝ። አሁን በደንብ ክፈቺውና እናስገባቸው። ይሄ እዚህ ጋር ይሆናል እና ይሄኛው ደግሞ እዚህ ጋር። አራት የልጅ ልጆች አሉኝ። መልክ አመሰግናለሁ አያቴ፣ በጣም አመሰግናለሁ። ግን የሆነ ነገር ልነግርሽ ይገባል። አንድ ጊዜ አይኔን ልታይኝ ትቻለሽ? የሆነ ነገር ልጠይቅሽ እፈልጋለሁ። አይኔን ተመልከችኝ። አይንሽን ሳይ የሆነ ነገር እንደደበቅሽኝ አያለሁ። የሆነ ነገር ደብቀሽኛል። ወይ በጣም ተጎድተሻል፣ ወይ ደግሞ ምንድን ነው የሆንሽው? ነው ወይስ ሌላ ነገር አለ? ምንድን ነው? አይ በእርግዝናው ምክንያት ስሜታዊ ሆኜ ነው መሰለኝ። እንዲሁ ከመሬት ተነስቼ ስሜታዊ ይሆናለሁ። ለዛ ነው። ምንም አይደል። የኔ ቆንጆ ልጅ ምንም አልገባኝም። እንዴት ነው ቀኑን ሙሉ የፀሐይ ብርሃን ክፍሌ ውስጥ የሚገባው? ሲናገሩ ዓለም ፀሐይን ትዞራለች ይላሉ። አቤት ውሸት! እንዲያውም ክፍሌን ነው የምትዞረው። ዛሬ ፀሐይ እዚህ ቤት ነው ያለችው። ዛሬ እኮ ሲዘንብ ነው የዋለው። ወይ አንቺ ደግሞ እንደዚህ ማለት አይደለም። ክፍሌ ውስጥ ፀሐይ ቀኑን ሙሉ ይገባል እያልኩ ነው። አይገባሽም እንዴ? እስቲ ሳሎኑን እዩ፣ ግቢና እዩ። ጠዋት የፀሐይ ብርሃን ይገባል፣ ግን ከሰዓት በኋላ ቅዝቃዜው ደስ የሚል ነው። እንግዲህ ወይዘሮ ጃናን ይሄ ብቻ አይደለም ችግሩ። ማለቴ ክፍሉ በጣም ትንሽ እኮ ነው። ምንጣፍ ማጽጃ ይዤ በገባው ጊዜ ሁሉ ወይ ከግድግዳ ጋር እጋጫለሁ ወይ ደግሞ ከቁም ሳጥን ጋር እጋጫለሁ። በቃ ያን ያህል ነው ክፍላችሁ ትንሽ የሆነው። ትንሽ፣ በትክክል ትንሽ ነው። የእውነት ትንሽ ነው እህቴ። ታውቂያለሽ፣ ብዙ ጊዜ ምንም ነገር ላለማለት ሞክራለሁ፣ ግን እውነት ለመናገር ደግሞ ክፍላችሁ በጣም ትንሽ ናት። አይደል እንዴ? እውነት ልክ ብለሻል። በጣም ስንቻኩል ነበር። ታውቂያለሽ፣ በድንጋጤ ነው ክፍሉን የመረጥ ነው። ባይሆን ኖሮማ ክፍሉን አልመርጠውም ነበር። መቼም አላደርገውም። እኔንም ገርሞኝ ነበር ጃናን። ማለት ሆነም ቀረ እናንተ ሁለት ናችሁ አይደል? በዛ ላይ ደግሞ አቶ ቡንያሚን ደግሞ ለዚህ ቤት ትልቁ ልጅ ነው። ቤት ውስጥ አሪፉ ክፍል መሆን የነበረበት የእናንተ ነው። ወይኔ ሲያናድድ! ወይኔ ያለማስተዋሌ! የሲቪ ላይ ክፍል ውስጥ እኮ የፀሐይ ብርሃን ደስ በሚል ሁኔታ ነው የሚገባው። ጠዋት ላይ እንዴት እንደሚያምር፣ ምሽት ላይም ቢሆን ደግሞ እይታው በጣም ነው ደስ የሚለው። ንፋስን በቀላሉ ነው የሚገባው። በጣም ነው የሚያምረው። ሁሌ ባየሁት ቁጥር በጣም ነው ደስ የሚለኝ። እንደው ምን ላድርግሽ? ተባረኪ ቱርካን፣ እጅግ በጣም ልክ ነሽ አይደል? የእውነት ትክክል ነው ያልሽው። ያ ክፍል ደግሞ ከፊት ለፊታችን ደስ ይላል። በትክክል ይሄ ሊሆን ይችላል። ሲጀመር ሴቪ ላይ ማነችና ነው? እንግዲህ የወይዘሮ ሂክመት ልጅ ነች አይደል እንዴ? አይደለችም። ግን የአቶ ጃሃንም የቀድሞ ሚስት ነች። እሱ ነው ችግሩ። ራስሽ አልሽው እኮ የቀድሞ ባለቤት ነች። ሰውየው በድጋሚ አግብቶ ተረጋግቶ ተቀምጧል። የቀድሞ ባለቤቱ ከአዲሷ ባለቤቱ ጋር
አንድ ላይ ምን ታደርጋለች? ወይ በጣም ልክ ነሽ እህቴ። አንቺ የሚገርም እኮ ነው። ሰው እንዴት እንደዛ መኖር ይችላል? አይችልም። ጦርነት ነው የሚነሳው። ጂሃን ወደዚህ ቤት ያስገባት መሄጃ ስለሌላት በእርግጠኝነት ለእሷ አዝኖላት ነው የሚሆነው። እኔ ሌላ ምክንያት አይታየኝም የምለው ይገባሻል? አዝኖ ነው የሚሆነው። በእርግጥ እውነት ለመናገር ደግሞ ያቺ ልጅ ምንም አይነት ክብርም ቦታም የላትም። ምስኪን። ሴቶች ጨዋታችሁን በደንብ ተጫወቱ። እኔ አሁን እንደምመለከተው ከሆነ ስርዓት የሚባል ሀፍረትና ክብር የሚባል ነገር ያልፈጠረባችሁ ናችሁ። ምን አስበሽ ነው? እንዴት እንደዚህ አይነት ነገር ትናገሪያለሽ? እንደዚህ መናገሩ ብልግና አይደል እንዴ? ሴቪሌ ክብር የላትም ያላችሁት እናንተ፣ ባለጌዋ ግን እኔ ነኝ አይደል? እናንተ ስትሉት የነበረው ነገር ግን ምንም አይደለም አይደል? እናንተ ስትሉ የነበረው ነገር አያሳፍርም? ጀናን፣ እናንተ ያላችሁት ነገር ብልግና አልነበረ? ሜሌክ፣ እንደዚህ ልትናገሪኝ አትችይም። እኔን እንደዚህ ባለጌ ማለት መብት የለሽም። እናንተ ግን ስለ ሴቪላ የዚህ ተዘፍዝፋችሁ የፈለጋችሁትን ትናገራላችሁ። ክብር የላትም ማንነት የላትም እያላችሁ የፈለጋችሁትን ትናገራላችሁ። እንደዚህ በማለታችሁ ባለጌ ናችሁ ስል ግን ስህተት ነው። ሜሌክ ይኸውልሽ፣ ለምንድን ነው ያልተባለውን እንደተባለ የምታወሪው? ለምንድን ነው ያላልነውን አላችሁ? ሁላችሁም በጣም ነው የምታሳፍሩት። አንድ ቀን እንኳን ሴቪ ላይ ምገርሙ ናችሁ። ስሜታችሁን የሚጎዳ ነገር አርጋባችሁ ታውቃለች? እስኪ ንገሩኝ፣ ማንን ታስቀይማለች? ምንድነው ነገር? ምን እያወራችሁ ነው? ምንም አይደል። ስለዚህ ጠረጴዛ እያወራን ነበር። ስሜን ስትጠሩት የሰማሁ ይመስሎኝ ነበር። ለዛ ነው